ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ እጠይቃለሁ። እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም እጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና የኦርቶዶክስ እምነት ተከታይ በሙሉ ናችሁ፣ በቃ ፍቅር ናችሁ እና ብዙ ፕሮቴስታንት ወጣቶች ላይ ደግሞ አለ ይህ ስዕል የምንወዳችሁ ከጨለማው ምናምን ብለው ከነገሩ ሌላ ድራማ ውጭ እዚህ ጋር አለ በቀኝ በኩል እንዲህ ብለን የምናየው እንዲህ ብለን በቃ ደስተኛ በቃ እናንተ ታበራላችሁ። የእግዚአብሔር ስም እኮ ነው። በግዕዝም የሚነገር በምን የሚነገር እግዚአብሔር ክበር፣ እግዚአብሔር ከፍ በል፣ ቀን ጨመርክልን፣ ቀን አመጣህልን። ማን ነው እስኪ ተናገር እስኪ። እኛ እምነት ላይ እስኪ ወንድ የሆነ ሰው እስቲ ይምጣና እዚህ ጋር ገብቶ እስቲ ቁጭ ብሎ 20,000 ብር ሳይሰበስብ የሚሰብክ ፓስተር አለ ወይ? እስቲ አከሌ ፓስተር መጥቶ እኔ ሳይከፈለኝ ለዚህ በሌሊት ተነስቼ በብርድ ተነስቼ ወጥቼ እየተቃጠልኩኝ አገለግላለሁ የሚል ካለ እስኪ አንድ ሰው። እኔ በብዛት ስለማውቃቸው ይታወቃሉ የሚባሉ ፓስተሮችን እሞግታለሁ። ይምጡ። የለም የተዋህዶ እምነትን በማክበር ማለት ዲሲፕሊናችሁ በቂ ነው። ጽድቅ በዲሲፕሊን ቢሆን ኖሮ ዲሲፕሊን ማለት የዲሲፕሊናችሁ ብቻ የእናንተ ዲሲፕሊን ያጸድቃል ማለት ቢሆን ኖሮ ግን በጣም ነው ደስ የምትሉኝ። እኔ አሁን ስፔሻሊ በጣም በቃ ኢቭን ሳይ ራሱ ቃለ ዓውዲ በቃ የእናንተ የኦርቶዶክስ ቲቪ መዝሙር ምናምን ነው የምሰማው። የእኛን አልሰማም፣ ምክንያቱም ከሞቅታ ያለፈ ነገር ስለሌለው አልሰማም። ኢየሱስን የሚጠላ አንድም የኦርቶዶክስ እምነት እንደሌለ እና እኔ ባይዘዌ ጴንጤ ነኝ ብሌ እንደማላፍር ኦርቶዶክስ ነኝ ብል ራሱ ማላፍንበት ማንነት ስላላችሁ ቄሶቹ ስርዓት ያላቸው፣ መምህራን ስርዓት ያላቸው፣ ፈጣሪን የሚፈሩ ይሄ ህዝብ እንዴት ሊከበር አይገባውም? እና አሁንም እኔ ብዙ የሚያውቁኝ የፕሮቴስታንት እምነት ወንድም እህቶች አሉ። እምላቸው ነገር ቢኖር ኦርቶዶክስ ተዋህዶ ደብተራ አይደለችም፣ አጋንንት አይደለችም። የእግዚአብሔር መንፈስ ያለባት ጠንካራ ህዝብ ያለባት ስነስርዓት የሚያውቅ ህዝብ ያለባት የሃይማኖት ተቋሞች እና እቺን እምነት አይመስልም እንጂ አሁን እኛ ብዙ ጊዜ ጌታን ተቀበሉ እያልን እንላለን እንጂ ብዙ ከእናንተ የምንቀበለው ነገር አለ። ብዙ ከእናንተ የምንቀበለው የምንወስደው የምንማረው ነገር አለ እና እውነት በብርሃን እየተመላለሳችሁ ስላለ እግዚአብሔር ከእናንተ ጋር ስላለ አንድ የምናገረው እውነት ያው እየሰማችሁኝ ስለሆነ ኢየሱስ ክርስቶስ ያድናል፣ አልክድም። ማርያምን በደንብ ድብና አድርጌ እወዳታለሁ። ኦርቶዶክስ ተዋህዶ አንደኛ ናቸው። እነዚህ የከበሩ ህዝቦች ባለቤት ናቸው። የስብዕና ጥግ ናቸው። ባጭሩ ስብዕና ይታያል። ሲያወራደ ስብዕና ሲታይ ደስ ይላል። በወሬ ምን ያደርጋል? ቤተክርስቲያን እኛ ቤተክርስቲያን ብትመጡ እኛ ቤተክርስቲያን ምን አላችሁ ብትሉን ወሬ፣ ይህን ከፈለጉ ሪከርድ አድርገው ይልቀቁት። ወሬ አለን። ምን አይነት ወሬ? የውሸት ወሬ። ምን የሚል ወሬ? ስለ ክርስቶስ ኢየሱስ ሲሰበክ እውነት ነው፣ ውሸት የለም። ነገር ግን ህይወቱን አይሰብክም። ቅድም እንዳልከው አንድ አገልጋይ ማለት ኢቭን ኢፍ እኮ ቪዲዮ ሪከርድ እየተደረገ እኮ ነው ወንጌል ስርጭት። አንድ ሰው ታክሲ ተራ ላይ ቆሞ ጆሮ ላይ ሄደው እያለበት አትጩህብኝ ዞር በል እንደዚህ ሲል እንደዚህ ማለቱ ሰውየው ሪከርድ አድርጎ ለክርስቶስ ዋጋ ከፈልኩ ብሎ ክርስትና ቢሉ ክርስቶስ ነው መዝሙር ዩቱብ ላይ ለጥፈ ገንዘብ ለመሰብሰብ ግጥም ለሊት ስደረድር ቤት የሚመታ ታታታ ኔኒ ሲቆንቴኔ እያልክ ታ ወላጋሽ ሶና ስትል ነው ጨለማ። ድብና አድርጌ እነግርሃለሁ፣ ይሄ ነው ጨለማ። እውነት ግን ምንድነው ታውቃለህ? ኢየሱስ ልበል ኢየሱስ እሱ ነው ህይወቴ፣ የምኖርለት ተስፋ እሱ ነው ህይወቴ። ያለ ጌታ ብሆንማ እንዴት እሆናለህ? እንዲህ ብሎ የሚዘምር ህዝብ እንዴት ትናገራለህ? አታፍርም? ማለት መተህ እዛ ጫማ እየወለወልክ ማፈር እኮ አለብን። ባይዘ ፕሮቴስታንት እንደዚህ አይነት ህዝብ እኮ አይሰደብም። እንደዚህ አይነት ህዝብ እኮ አይንቋሸሽም። ጨለማ አይባልም። ነውር እኮ ነው። ስለ እግዚአብሔር የሚያወራ ህዝብ ስለ እግዚአብሔር ማለት እኔ ለምስለ እንዲ ኢሞሽናል ሆኜ የምነግርህ ምን አይነት ነገር እንደከደኑብኝ አሁን እኮ እንዲህ ሲገለጥልኝ ነው። ገብቶሃል? በቃ ይሄ ጭፍንፍንፍንፍን ያለ የሆነ ልክ የእናንተ ቤተክርስቲያን አትሊስት ወደ ጥንቁልና ወደ ማጠጋጋት ተደርጎ ይሄ ጠንቋይ ስብስብ ገባ። ጠዋት ቤተክርስቲያን ይለዋል፣ ማታ ውቃቢ ቤት የውቃቢ መንፈስ ይመታ። የውቃቢ መንፈስ ማንን ኢቭን ኢማጂን እያደረገ የሚመታው የሆነ ጎረቤቱን ነው። ኦርቶዶክስ የሆነ ጎረቤቱን ኢማጂን አድርጎ በቃ እንዲጸልይ። ኧረ እግዚአብሔር ይገልብጠው እንደዚህ አይነት መንፈስ ገባ። እንደዚህ አይነት እይታ እንድናይ የኔ ኦርቶዶክስ ተዋህዶ ጎረቤት፣ ቤተሰብ፣ እህት ውቃቢ አይደለም። እግዚአብሔር የተወደደ
የተመረጠ ቅድስት ድንግል ማርያም እንወዳታለን የሚወድ ይሄ ሁሉ መረዳት እያለ ኦርቶዶክስ እንዳቱ ምንድን የከለከለ? ኦርቶዶክስ እንዳልሆን የከለከለኝ ምናምን ሳይሆን እኔ አንድ ምነግርህ ነገር አለ። እኔ የራሴ አቋም አለኝ። አቋሜ ምንድነው? እውነት ስለሚባል ነገር እሱም ስለ ክርስቶስ ኢየሱስ አምናለሁ። በክርስቶስ ኢየሱስ አምናለሁ። ክርስቶስ ኢየሱስን አመልከዋለሁ። የሚገርምህና ብዙ ክርስቲያን ፕሮቴስታንት ወንድም እህቶች አሉ እኔ የሚያውቁኝና እኔ በኔ ቸርችም ያሉና በጣም እኛ ጋር በጣም የሚሸት ነገር ስላለ መታቀብ ላይ ነኝ። መታቀብ ላይ ነኝ ምን ማለት ነው? ከፕሮቴስታንት እምነት ወጥቻለሁ ሳይሆን መታቀብ፣ መስማት፣ ማየት የሚባል ነገር አለ። እኔ ስም እየጠራው ብነግርህ ራሱ ብዙ ስለሆነ ጉዳዩ እና ደግሞ መልካስ ይዘውት ነገም ደግሞ መደብደቢያ ነው የሚያደርጉኝ። ገባ? ከቤተሰቤ ጋር ያጣሉኛል። ከእንትኔ ጋር እንዲህ ብሎ እኛን እንትን ብሎ ምናምን ይላል። ብዙ ውስጡን ያው ስለማታውቃቸው ነው አንተ። ቀጣይ ምናልባት ስገባ 1-20 ልጆች ከኋላ ተቀምጠው የሚገቡ ይመስላል እና ተቀምጠው ትንሽ 1-2-3 ሊታወቁ ይችላሉ። እና ዛሬም እያወራን ስለነበር ያመሸ ነው። አንድ የምንመሰክረው እውነት አለ። ቲሸርት ልናሰራ እና ምን ይላል መሰላችሁ? ቲሸርት ልንለብስ ነው 20 ሰዎች እና እንደዚህ ሲሉ ደግሞ በደንብ አሽቃባጭ እንዲሉን ኑ በብርሃኑ ተመላለሱ የሚለው ያለን በኋላ ከዛ ከጀርባው ኦርቶዶክስ ብርሃን ናት እናለን እና ኦርቶዶክስ ቤተክርስቲያን ብርሃን ናት የሚል ጮዬ እየሰማ እንዲህ ብለን የምጽፈው ነገር ቲሸርቱ እና እንዲህ ብለን ስንለብስ ብዙ ሰዎች አንድ መዝሙር ልጋብዝህና እዚህ ውስጥ ያላችሁ ሁላችሁ ኑ በብርሃኑ ተመላለሱ የምትለውን ቃል ብቻ ጻፉልኝ። እሺ ሁላችሁ ኢየሱስ የጌቶች ጌታ ነው። ኢየሱስ እርሱ ጌታ ነው። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት ወንድማችን ምሬ ይላል። በጣም ከረጅም ጊዜ በኋላ ስላየው በጣም ደስ ብሎኛል። እንዴት ነህ? እንዴት ነህ ምረት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ወደ እጅግ አቁሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን ምሬ። በጣም ስላገኘሁ ደስ ብሎኛል። የሆኑ ነገሮችን ከመናገር በፊት ግን ለአንተ እድል ልስጥ እንደው ማለት የምትፈልገው ነገር ካለ። በእርግጥ ያለች ሰዓት አጭነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። ዓርብ ማታ 3 ሰዓት እንዳትቀርበለው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና የሆኑ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ልስጥም። በመጀመሪያ ስላየው ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየው በጣም ደስ ብሎኛል። እግዚአብሔር አክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር። አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችንም ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ
ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድል ገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው ያለው። ምንም አላረከኝም እና እንደውም አንድ ነገር ብለኝ ነበር ትዝ ካለ ስናወራ፣ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ አልነበርኩ። በጣም በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ፣ ነገር ግን አንተ የነገርከኝ ወንጌል እንደነገርኩህ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ እኔ አንድ ቀን በአካል አግኝቼው አላውቅም፣ ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና እና ይህንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር፣ አሁንም አክብረኝ እዚህ ላይ ከአንተ ጋር እንደሆን ስላደረክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መሬ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለ መሰላችሁ፣ ፕሊስ እባካችሁ እኔ የሃይማኖት ፖለቲካ ማንንም አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ቶች ወንድሞች በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ። እኛ ጋር ልዩ ቦታ አለ። እኛ ጋር ልዩ ቦታ የሚኖርህ ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም፣ ፈለገን ስለዘለፍከው አይደለም፣ ምናምን እንዲሁ ሁሉንም ሰው መውደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገር እኛ እንወድሃለን። ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታትን እንዲፈልግ አድርጎታል። ብርታትን ፈልጎ ደግሞ ወደዚህ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ ሆኑ ክርስቲያኖች እልል በሉ፣ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ ጻፉ ምናምን፣ በዚህ ወጡ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይቭ ላይ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል፣ ባንደበት ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል፣ ድንግል ማርያም ቅዱሳኑ አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ።
እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭዶ ወደ ገበያ የሚወጣ እህል አይኖርም። አያችሁ፣ የድራማ ትልቁ ኪሳራ ያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭዶ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው ቀንበር የሚመስል ነገር አዘጋጅተው በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ እየዘሩ እየመሰሉ እየተወኑ ነው። እመኑኝ፣ በቅሎ ግን ገበያ የሚወጣ ነገር የላቸውም። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን በሐዋርያቱ በኩል በእውነት ተሰብኮልን አውቀነው ተረድተነው ያመንነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን፣ እንቀጥላለን እንጂ ምን ሰራበት ድራማ ምን ተውንበት ተውኔት የለም። ምህረት ወንድማችን ዛሬ ለኛ ስሜት የሆነን ጎበዝ በቃ ቶሎ በል ዛሬ ሆኖ ነገ ሆኖ እንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስተቶች ይኖራሉ። ብዙ ስተቶችን ሁሉም በሚዲያ አይነገርም። ኦኬ፣ ሁሉም በሚዲያ አይነገር። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም። እጆቻችሁን ዘርግቻችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁ እጆቻችሁን ዘርግታችሁ ተቀባዮች ሁኑ። ከዛ ውጪ ግን በፍቅር እንዲረዳ የምንፈልገው ነገር ምንድነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬት ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬ በቻልኩ አቅም ምናልባት እንግዲህ እኔን ትቀርበኛለህ እኔ ያለውኝ ምናልባት ከኔ ውጪ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ ብለህ ብትጠይቅ። አሁንም ምናልባት ልብህ ወደዚህ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይሄን ነገር ብታብራሩልኝ ይሄን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ካንተ ጥያቄዎች መተው እኛ በእናስረዳ። ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚህ ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረድተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀህ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆኑ ስለሚጓዙ ነውና እኔም ሌሎቻችንም ሁላችንም ስሜታዊ ልንሆን አይገባም። ስሜታዊ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል። ምን ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያንን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተሰርቼ አንተን ገስ ላይ አድርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ አንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። ምን አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርታ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው።
አዳምም ወርቆ ነው የተነሳው። ሰው አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ሰው ተነስተሃል። እግዚአብሔር ይመስገን፣ በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ፣ እንዳጠፋብን ምሬ ፈልይ ይልል ነበር። አየህ እኔ ስለምወድ ነው፣ በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይህን 4 ቀን በፊት ነው የመጣሁት። ግን በጣም ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ከጎን ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባለልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ከአንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ከአንተ ጋር ይሁን። አመሰግናለሁ። አሜን አሜን። ምሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ፣ እንደዋወላለን፣ እንገናኛለን። እሺ እሺ። ምሬ ሰላም ዳር። ሜሪ እህታችን ሰላም፣ እንዴት ነህ? በጣም አረ እንኳን መጣሽ። እኔ እንደውም ዛሬ ረስቼ ነበረ፣ ለካ እንገናኛለን ብዬ ነበረ። አዎ ትላንት እንደዛ ተባብለን ነበር። እንዴት አለሽ? እግዚአብሔር ይመስገን ሰላም ነው። ሜሪ እንዴት ኦርቶዶክስ መሆንን መረጠች? ያው እንደሚታወቀው እኛ ጋር እኔ መጀመሪያ በነበርኩበት የበላይ የሚባል አውቶሪቲ የለም። ሁሉም ጋር የተለያየ አይነት ነገር ያለው እና የትኛው ትክክል ነው ወደ የትኛው ብቻ አንድ ቦታ ተኩኖ በጣም ዲፈረንት አይነት ነገር ሲኖር ብዙ ለማየት ሞከርኩኝ ምናምን እና አጣሁኝ። ወጥ የሆነ ነገር ስለሌለ የድህነትም የሳልቬሽንም ጉዳይ አጠራጣሪ ነው ብዬ ስላመንኩ ነው የወጣሁት። ከዛ ሜሪ በእርግጥ ብዙ ነገሮችን ዛሬ እኔ ደስ ስላለኝ ነው በነገራችን ሊጠሩሽ እንጂ ብዙ ነገሮችን እንኳን አላፋጠጥሽም ምናምን እና ሞር ያንቺን የህይወት ምስክርነት እንፈልገዋለን። መቼ ነው ግን የምንፈልገው? ያው ያቺ ቀን ስትደርስ፣ ያው አንቺም እኛም የምንጓጓለት ያቺ ቀን ስትደርስ ያንቺን የህይወት ምስክርነትሽን እንፈልገዋለን። ግን ከዛ ቀደም አንድ ነገር ብቻ ላንሳ። ሜሪ የት ቤተ እምነት ነበር አንቺ ህብረት የምታረጊው? የት ቤተ እምነት ማለት ፕሮቴስታንት እያለሽ ሙሉ ወንጌል ነው፣ መሰረተ ክርስቶስ ነው፣ ቃለ ሕይወት ነው? ተቋርጫለሁ? ክርስቲያኖች ኮሜንት ላይ ጻፉልኝ። ተቋርጫለሁ እንዴ? እኔ ተቋረጥኩት። እሺ ሜሪ ኦኬ ነው። እኔ የት ነበረ? ሙሉ ወንጌል ነው? መካነ ኢየሱስ ነው? የት ነበረ? አማኑኤል። ኦኬ አማኑኤል ህብረት። ሜሪ አንድ ነገር ብቻ እስኪ አንቺ ንገሪኝ፣ እንደው ትንሽ ታይም ተጠቅመሽ ያኔ ፕሮቴስታንት እያለሽ ምናልባት ሁሉም ነገር በእርግጥ በኔጌቲቭ ኤነርጂ ላይሆን ይችላል፣ ግን ከየዋህነትም ይሁን ከኔጌቲቭ ኤነርጂም ይሁን እናንተ ቸርች ውስጥ ያሉ አገልጋዮች ኦርቶዶክስ ቤተክርስቲያንን በምን መልኩ ነበር የሚስሉላችሁ? ምናልባት አሁን ምልሽ ለሌሎቹም አይኖቻቸውን እንዲገልጡ ምክንያት ሊሆን ይችላል። አንዳንዴ
ገጥሟቸው ያቅም ክርስቲያኖች ከሩቅ የምታውቁት ሰው የሆነ ሰው ዝም ብሎ ቢያማላችሁ የዛን ሰው ፐርሰናሊቲ ሳታውቁት እንዲሁ ትጠሉታላችሁ። ምንድነው ሪዝናችሁ ስትባሉ ምክንያት የላችሁ፣ ምንም አይነት ሪዝን የላችሁ፣ ግን ያን ሰው ትጠሉታላችሁ። ለምን? ሰው ቀድሞ ሰላም ይሄ እሷ እንዲህ አንገቷን ስደፋ ሰው ትመስላለች ምናምን ብሎ የሆነ ሰው ካማ ሌላውም ሰው ልክ እንደዛ በቃ በኔጌቲቭ ኢነርጂ ዝም ብሎ የማያውቀውን ሰው ይጠላል። እና ሰው ለሰው ይሄን ያክል ያለምንም ሪዝን ጥላቻ የሚያረበት ከሆነ ሜሪ ምናልባት የአንቺ ብቻ ሳይሆን ማጆሪቲው አንቺ በነበርሽበት ቦታ ላይ ለኦርቶዶክስ ቤተክርስቲያን ያላችሁ መለካከት ምን አይነት ነበረ? አክቹሊ እንደዚህ በግለሰብ ደረጃ ጥላቻ እኔ በነበርኩበት ቦታ አላውቅም። እውነት ለመናገር ነበረ ብዬ አልልም። ግን መጀመሪያም ኦርቶዶክስ ቤተክርስቲያን የወጣሁት ስወጣም ግን ስወጣ ስለ አስተምህሮ በደንብ አላውቅም ነበረ። ያው ከነበረብኝ ድካም ለመላቀቅ ነበረ የወጣሁት። ግን ከዛ በኋላ ደግሞ ዞር ብዬ መመልከት ሲጀምር ነገሮችን እንዳለሁበት እንደምሰማው ሳይሆን ትክክለኛው አስተምህሮ ኦፊሻል የሆነ ነገሩ ያ አይደለም፣ እኔ ኤክስፔክት እንዳደረኩት አይደለም፣ የተለየ ነው። እና ያንን ሳይ ለምን ብዬ እንደገና ነገሮችን ኦብዘርቭ ማድረግ ስጀምር ነው ወደ መመለሱ የመጣሁት እንጂ ስፔሲፊክሊ ቸርቿ ይሄን ያህል ማለት አንድ ፐርሰን ላይ ደግሞ ጥላቻ ያለው ነገር እንትን ትላለች ማለት አልችልም። እውነት ለመናገር አይ በርግጥ በእነዚህ አይነት ጉዳይ በርግጥ ራንደምሊ የሆነን ቤተ እምነት እንደዛ ልንል አንችልም። ሜሪ ምናልባት በሌላው አንግል ምን አይነት ነገሮች ገጥሞን ያውቃሉ መሰላችሁ? ሌሎቻችሁም ፕሮቴስታንት ወንድሞች ይጠሉናል ምናምን የሚል ለሙሐሜት ለናማ አይደለም። እሺ ተወዳጆች በጣም ብዙ ፕሮቴስታንት እኛ ፍቅር እንዳለን ሁሉ እንደሚወዱን እናውቃለን። እና አንዳንድ ጊዜ የሆነ የሚመስላቸው ነገር አለ። ልክኛ ስዕላት ስንጠቀም መሰዊያ ሲኖረን መሰዊያ፣ ስዕላት፣ የተለያዩ ነገሮች በቤተክርስቲያናችን ስንገለገል ጣዖታን የምናመልክ የሚመስላቸው በጣም ብዙ ፕሮቴስታንቶች አሉ። ልክ ገና ክርስቶስን የማናቅ ክርስቶስ በቤተክርስቲያኒቱ የሚሰበክ የማይመስላቸው እንደውም በጣም ብዙዎቹ የሆነ በቃ ግቢ ውስጥ ገብተው ምናምን ዛፍ ስር ክብ ሰርተው ምናምን እንደው ጎንበስ የሚሉ ምናምን የሚመስላቸው በጣም ብዙ ሰዎች ነበሩና ከዛ አንግል ነው። ምናልባት አንቺ ግን ኦርቶዶክስ ነበርሽ ከዛ በኋላ ሄደሽ ነው የተመለሽው። ያ በጣም ደስ የሚል ነገር ነው። ሌላ በጣም ብዙ ልክ እንደዚህ የሚመስሉ እህት ወንድሞችን የጠየቁትን አንድ ጥያቄ ልጠይቅሽ ሜሪ። ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን አስተምሯል ምን ያክል ታውቂ ነበር? አሁን ባለው ነገር ራሴን ስፈትሸው ምንም አላውቅም ማለት እችላለሁ። ምንም አላውቅም ነበር ማለት እችላለሁ። ምክንያቱም አሁን እንዳልከው በስዕላት ዙሪያ፣ በቅድስት ድንግል ማርያም ዙሪያ፣ በክርስቶስ ኢየሱስ ምልጃ ዙሪያ ያሉ ነገሮች በጣም እነዚህ ትንንሾቹ ነው የምነግርህ። በጣም የተለየ አመለካከት ነበረኝ። ልክ እንዳልሆነ ነበር የሚሰማኝ። እንዴት እንደዚህ ይባላል፣ ይሄ ነገር እንዴት እንደዛ ይባላል የሚል ነገር ነበረኝ። ግን ያልኩትና ያሰብኩት ነገር ሁሉ ትክክል አይደለም። ላይ ዞር ብዬ ሳየው መፈተሽ ስጀምር ልክ አይደለም። እኔ እንዳልኩት ሳይሆን አስተምሮቷ ሌላ ነበር። በቃ ኮምፕሊትሊ እኔ ከምለው ጋር የማይገናኝ ነበር። ሜሪ በጣም ደስ ይላል። አሁንም በርቺልን። የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ በጣም ብዙዎች ይማሩበት ይሁን ዘንድ የእግዚአብሔር መልካም ፈቃዱ ይሁን። በጣም ብዙ ነገሮችን ብታወሪን ደስ ይላል። በነገራችን ላይ ሜሪ እህታችን በዚህ አጋጣሚ ኦርቶዶክስ የሆናችሁ ወንድሞች ሁላችሁ ፎሎ አድርጓት። እንግዲህ እግዚአብሔር ረድቷት ወደ እውነተኛው መንገድ ተጉዛ እንግዲህ አንድ ደረጃ ብቻ የቀራት እህታችን ነች እና ጊዜው ደርሶ ደግሞ የህይወት ምስክርነቷን ሰምተን በጣም ብዙ ልክ የእሱ አይነት ታሪክ ያላቸው ብዙ አይነት ፕሮቴስታንት ወንድሞች ይኖራሉ። እነሱም በፍቅር ነገሮችን without any reason እንዲሁ ያለምንም ምክንያት ከማድረግ ወደ አለማድረግ ተዘዋውረው ጠያቂዎች ሆነው እንደ ሜሪ
ነገሮች ላይ ተረድተው እንደሚመለሱ ተስፋ አደርጋለሁ። ሜሪ ስላገኘሁሽ በጣም ደስ ብሎኛል። በርቺልን። እንግዲህ ያቺን ቀን ደግሞ ትደርስ ዘንድ እንግዲህ ተመስገን ያለውን ቃል የገባውን ነገር እንዳትረሺለት ፕሊስ። ምንም ነገር ቢፈጠር ተመስገን ቃል የገባውን ነገር እንዳትረሺለት። አረ በጭራሽ አልረሳም እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አሜን አመሰግናለሁ። አሜን አሜን። ቴንክ ዩ በጣም ሄሉ ተወዳጅ ሄሎ። በዚህ አጋጣሚ ሁላችሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ የእህታችን ሄሉን አካውንት ሁላችሁም የገባችሁ ኮፒ ሊንክ አድርጉላት። እሺ ሁላችሁም የገባችሁ ኮፒ ሊንክ አድርጉላት። ሄሉ ተወዳጅ አቤት ፈለገ ማን አባቱ ነው ያስከፋብኝ? ሄሉ አቤት በኮሜንት ሴክሽን በውስጥ ምናምን እየጻፉ ምናምን ሆዳ አስባሱሻል፣ አስከፉሻል በጣም እና ሻው ማን እንደስ ይበልኝ ብለሽ ነው አሁን? እሺ በቃ እንደው እኔ በቃ ይሄን ነገር ምናምን የምትይው አንቺ ልጅ እኔ እንደ ወላጅ ልቆንጥጣችሁ እንደ አንዳንዶቻችሁ እንዴት ይሻላል? ሄሎ አንዳንድ ሰው እንትን እኮ ይለያያል አይደል? እኔ ደግሞ ያንን መቋቋም አልችልም። ሁሉም ጸባዩ ይለያያል። እኔ ደግሞ አልችልም። እውነት ለመናገር ቶሎ ነው ሆድ የሚብሰው። ትክክል ነው። ግን ደግሞ ምን አለ መሰለሽ ሄሉ እንደው ሌላውን ተይው። አሁን ይሄ ጥቅሱን ምናምኑን ይሄ እግዚአብሔር ቃል ምናምን የምንለውን ነገር ተይው። ግን እንደው የሚወድሽ ክርስቲያን ቁጥሩ አይበልጥም? ከዘላፊው ይልቅ የሚወድሽ አለንልሽ፣ ከጎንሽ ነን፣ እንወድሻለን፣ ያንቺ መመለስ በጣም ነው ደስ የሚለን የሚለው ክርስቲያን ቁጥሩ አይበልጥም? አንዳንድ ጊዜ እኮ የድሮ እናቶቻችን በብዙዎቹ በትዳራቸው ያን ያክል እንደው ደስተኛም ባይሆኑ እንዴት ቀጠላችሁ ተብለው ይጠየቃሉና የብዙ እናቶች ምላሽ ለልጆቻችን ስንል ነበር። ለልጆቻቸው ሲሉ በጣም ኑሮ ጎርቷቸው የኖሩ እናቶች አሉ። ለልጆቻቸው ሲሉ በጣም እየተናቁ ፊታቸው ጠቁሮ ያሳደጉ በጣም ብዙ አባቶች አሉ። አያችሁ ሰው አንዳንድ ጊዜ ለክርስቶስ ማለት ብቻ ሳይሆን እንደው እንኳን ለክርስቶስ ለሰው ሲል ራሱ ብዙ ነገሮችን ይታገሳልና ሄሉ ጠላት ለምን ደስ ይበለው? አይኖ አንዳንድ ጊዜ ሶሻል ሚዲያ ላይ ያለ ነካሽ ንክሻው አጥንት እንደሚሰበር እናውቃለን። ሄሉ እንኳን ላንቺ ለኛ በጣም ከባድ ነው ሶሻል ሚዲያ ላይ ያለ አንዳንድ ዘለፋዎች፣ አንዳንድ ትችቶች። ግን ጠንካራ መሆን ያስፈልጋል። ኢቨን ፔን እንኳን ቢገጥማችሁ ፔናችሁን ያው ጠላት እንደ ማድረግ በራሱ ጠላትን ማስደሰት ነው። በጣም አስከፊ የሆኑ ንግግሮች የሚናገሩ ሰዎች እንዳሉ እናውቃለን። ሄሉ በጣም እንዴ ያንቺን ተይው፣ እንደው አገልግሎት ላይ ያሉትን እንኳን የማይመሩ ነካሾች እንዳሉ እናውቃለን። እንደው ሌላው ይቅር፣ እንደው ምንም ላይ የማይደርሱ ድምጻቸው ተሰምቶ ማያውቁ ሰዎችን ሁሉ ነካሽ የሆኑ ሰዎች እንዳሉ እናውቃለን። ግን እንደዚህን ሰዎች ቦታ መሰጫቸው ከሆነ ይሉ የበለጠ እንዲደሰቱ ነው የምታደርጋቸውና በነገሮች አሁን እኔ ልክ እኔ እንዳለሁበት መንፈሳዊ አቅም ሄሉ ጠንካራውኝ እንጂ እንዴ በምንም እንትን እንዳትያቸው ምናምን አለለም። ግን በቻልሽው አቅም ቅዱስ ሚካኤል ጎረቤት ይሻላል እንደ ሄሉ ነው ወይስ አይደለም? ጥያቄ ነው። እና
እግዚአብሔር ቤተ መቅደስ ካለ ግድ የለም አንዳንዴ ሐዘናችሁን ምናምን ለእግዚአብሔር አሳልፋችሁ ስጡት ክርስቲያኖች። የፈሰሰው እንባችሁ እነሱን ሲያቀበዘብዝ ይኖራል። እግዚአብሔር አንዳንዴ ፈራጅ ነው። መሐሪ እንደሆነ ሁሉ ፈራጅም ጭምር ነው። የፈሰሰው የአቤል ደም ነው ቃየልን በምድር ላይ ሲያቀበዘብዝ ይኖር። ሄሎ አንቺን አስከፍተው ወደ መቅደሱ ቀርበሽ አዝነሽባቸው ያለቀሽባቸው ሰዎች በአጠቃላይ ሲቀበዘብዙ ይኖራታል እንጂ በምንም ታምር ረፍተን ያገኙ አንቺን እንባ አስነፈሰው አንቺን አስከፍተው ደስታ ሊያገኙ አይችሉም። በተመሳሳይ ደግሞ ሌሎች ምስኪን እናቶችን ሌሎች ምስኪን አባቶችን የምታስለቅሱ ሰዎች ልክ እንደዛው እመኑኝ። ይሄ እንደው ሌላን ሰውን ባስፈስሽ እንደው እኔ ሰላም ሆኜ እኖራለሁ አይምሰላችሁ። ማጣፊያው እስከሚያጥራችሁ ድረስ በንስሐ ክርስቶስን ይቅር በለኝ እስከምትሉት ድረስ ተቀበዝባዥ ሆናችሁ ነው የምትኖሩት ለእናንተ ሳይታወቃችሁ። እና ሄሉ ከሁሉ በላይ ማወቅ መረዳት ያለብሽ በጣም የሚወድሽ አምላክ አለሽ። በቀራንዮ መስቀል ላይ ዋጋ የከፈለልሽ ምራቅ እንትፍ እየተባለበት ፊቱን እንኳን ያላዞረ ጌታ እኔና አንቺ ነፃ ለማውጣት ማለት ነው። እኛ ላይ የነበረውን የኃጢአት ወዝ የኃጢአት ቅባት በቅድስናው ሊያበራልን በክፉ ኃይሎች ዘንድ ምራቅ የተተፋበት ጌታ አለን። እኛ ክርስቶስ የሚወደን አባት የሚወደን ደግ ሩሩ የሆነ ጌታ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ሊወርቁ ያሉትን የሚፍገመገሙትን የሚደግፋቸው ጌታ ስለኛ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ እየተገፈተረ ወዲያ ወዲህ እያደረጉ ነው የወሰዱት። የብዙዎችን እሾህና አሜኬላ የሚያነሳ ክርስቶስ የእሾህ አክሊልን ደፉበት ይሉ። ይሄ ሁሉ እኮ የሆነው ስለኛ ነው። አንዳንዴ ግድ የላችሁም ክርስቲያኖች፣ ሁሉም ነገር እኮ ያልፋል። አንዳንዴ ሄሎ ይሄን ነገር አስቡት እስቲ፣ ቁጭ ብላችሁ ዝም ብላችሁ አስቡት። እንደው በመቤቴ እንደው ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች ፕሮቴስታንቶችም ጭምር አንድ መጽሐፍ ልጋብዛችሁ። ድርሳነ ማህያዊ የተባለ መጽሐፍ ፈልጋችሁ ግዙ ፕሊስ። እንደው በመቤቴ ፈልጋችሁ ግዙና አንብቡት። ገና ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው ሲባል ነገር አይበላችሁ። ግድ የለም አንብቡት። አንድ ዝም ብላችሁ ሲግዙና አንብቡት። ድርሳነ ማህያዊ የተባለ መጽሐፍ ይገርማችኋል። ክርስቶስ ለኛ የከፈለው ዋጋ እንዴ! ይሄን ያክል ዋጋ የከፈለልን አባትም ማኖሩን ወላጅ እንደሌለው አባትማ እንደሌለው አንሆንም። እኛ እኮ አባት አለን ዋጋ የከፈለልን። ኦርቶዶክስ ሳይል ሙስሊም ሳይል ፕሮቴስታንት ሳይል ለዓለም ሁሉ የሚበቃን መስዋዕት አንድ ጊዜ ያቀረበ ስለኛ ኃጢአት ስለኛ በደል በጥፊ የተጸፋ ምራቅን ጥፊ የተባለበት በጅራፍ የተገረፈ ሕማምን የተቀበለ እየተገፈተረ የወደቀ የተጎተተ በችንጋር የተቸነከረ አምላክ አለን። ግድ የላችሁም አይሆና የከበዳችሁን ነገር ለሱ ስጡት። አንዳንዴ ክርስቲያኖች እኔ ምን ገጥሞኛል መሰላችሁ? የድሮ ታሪክ ልንገራችሁ። ድሮ ስፖርት እንሰራ ነበርና በምንሰራበት የስፖርት ዘርፍ የውጭ ሀገር ኢንቪቴሽን መጥቶልን ቪዛ ተመቶልን ያው ወደ ውጭ ወጣን ለመወዳደር ማለት ነው። ፕሮሰስ ጀምሬ ነበር እኔና ከኔ ጋር ያሉ ልጆች በአጠቃላይ ቪዛ ተመቶላቸው ወደ ውጭ ወጥተው ነበር እና እኔ ብቻ ነበርኩ ያልተመታልኝ። በኢየሱስ ያኔ ቤተክርስቲያን ገብቼ ያለቀስኩት ለቅሶ ትዝ ይለኛል። ይሄ የሆነ ነገረኛ ሕፃን ልጅ እንዴት ነው ገና ስትቆነጥጡት እንዴት ነው የሚያለቅሰው? ይሄ ነገረኛ የሆነ ተንኮለኛ የሆነ ሕፃን ልጅ አለ አይደል? ይሄ በየመንደሩ ገና ስትነጉት ሚሊዮን የሚያስጠላ ለቅሶ የሚያለቅስ እንደዛ ነበር ቤተክርስቲያን ገብቼ ያለቀስኩት። ሊያውም ቆሜ አይደለም ይሄ ተቀምጬ ምናምን እንደሚመስላችሁ መሬት ላይ እየተንከባለልኩ ሕያው እግዚአብሔር ነው መሰከሬ። መሬት ላይ እየተንከባ እንዴት ድንግል ማርያም እንዴት ክርስቶስ እንዴት እኔ አንተን ይዤ እንዴት ለስንቱ ጠንቋይ ቤት እየሄደ ይሳካለት የለ ወይ? እኔ አንተን ይዤ እንዴት ብዬ መሬት ለመሬት እየተንከባለልኩ አልቅሼ አውቃለሁ። እና ያ ጊዜ ካለፈ ረጅም ጊዜ ሆኖ ይመስላችኋል? ያንንም በይን ክርስቶስ አይቶ ተመልክቶ ዝም ያለ ይመስላችኋል? እንዳልሰማ ሆኖ ያሳለፈ ይመስላችኋል? እንዳልተመለከተ ሆኖ ያሳለፈ ይመስላችኋል? ሄሎ የአንቺን ሐዘን
አንቺ የሆነ ታመሽ በቃ ውስጥሽ ታሞ በጣም ብዙ ነገር ከብዶሽ ቤተሰቦችሽ ናፍቀውሽ ዙሪያሽ ሰዋተሽ ምናምን ያሳለፍሻቸውን እነዛን ከባድ ጊዜያቶች ያለቀሻቸውን እነዛን እንባዎችሽን የፈሰሱትን እነዛን እንባዎችሽን ክርስቶስ ተመልክቶ እንዳልተመለከተውን ያለፈ ይመስልሻል? አይደለም። ክርስቶስ ዝም ሲል ምክንያት አለው። ክርስቲያኖች እናንተ ብቻ ያጣችሁትን ሰላም ክርስቶስ መልሶ እንዲሰጣችሁ ወደ መቅደሱ ቀረብ በሉና 2 ደቂቃ ያክል ቁጭ በሉ። 2 ደቂቃ። ጠላት ለምን ደስ ይበለው ብላችሁ ነው የምታለቅሱት? ሄሉ እኔ እረዳለሁ። በውስጥ የሚጻፉ መልእክቶች ሰው የሚናገራቸው ንግግሮች ምናምን አጥንት የሚሰብሩ ናቸው። አጥንት የሚሰብሩ ሰው እኮ ደፋር ነው። ሰው እንኳን ምድራዊ ሆኑ ሰዎችን ይቀርና በጣም የሚገርማቸው ነገር የሰማይ የምድሩን ጌታ ክርስቶስ ኢየሱስን እኮ ሲያማ ነበር። ሰው ምንም ነገር ከማድረግ ወደ ኋላ አይልም። እናንተ ብቻ ክርስቶስን ብቻ ተመልከቱት። ዛሬም ለምን እንበዋ ታበሰ ለምን ተረጋጋች ብሎ ተስፋ ማይቆርጣል ሰይጣን አንደበት የሚያደርጋቸው ሰው ለነሱ ቦታ ተስጡ። አታልቅሱላቸው፣ አታንቡላቸው። ሁሉም ነገር ይስተካከላል። እግዚአብሔር በጊዜው ሁሉን ነገር ያስተካክላል። በጊዜው ሁሉን ነገር ፊክስ ያደርጋል። እስከዛው ድረስ ግን ጸንቶ መጠበቅ ያስፈልጋል። ጸንቶ መጠበቅ መናወጥ በምድር ላይ አይደለም። በነገራችን ላይ ጀምሮ በሰማይ የነበረ በዓለም መላእክት እነሆ ገዢያችሁና አምላካችሁ እኔ ነኝ ብሎ በዚህ ሰዓት ስሙን አልጠራውም ያ አካል በሰማይ ረብሻ ፈጠረ። ያኔ መልአኩ ቅዱስ ገብርኤል አንድን ቃል ተናገረ። ንቁ በበህላዌነ በየእምነታችን ጸንተን ንቁ። እሺ በየእምነታቸው ጸንተው መቆማቸው መላእክትን እንኳን አስጠቀማቸው። መላእክትን እንኳን እና ሄሉ እኛም በብዙ ነገር እንፈተናለን። ያንቺን ፈተና እኔ አልፈተነውም፣ የኔን ፈተና አንቺ አትፈተኙም። እዚህ ውስጥ ያሉትን ሰዎች ፈተና እኔና አንቺ አንፈተነውም። ለሁላችንም ያለን ፈተና ለሁላችንም የሚሰጠን ነገር የተለያየ ነው የሚሆነው። ግን በእምነታችን ጸንቶ መጠበቅ ያስፈልጋል። እና ደግመሽ እንዳታለቅሽ ስልክ ቁጥር ያለሽ ይኸው በዚህ ሁሉ ሰው ፊት ነው የምናገረው። ስልክ ቁጥር ያለሽ ስልክ ያለሽ እንደው ከአቅም በላይ የሆነ ነገር ካለ ደውይልኝ። በብዙ ነገሮች እኔ ብዙ ጊዜ እኔ ተወዳጆች ብዙ ሰው ጋር ላላወራ እችላለሁ፣ ብዙዎቻችሁን ላላገኛችሁ እችላለሁ፣ ብዙዎቻችሁን ላልደውልላችሁ እችላለሁ። በብዙ ነገር እኔ ቢዚ ስለምሆን እንደው ቢዚ መሆኑን ደግሞ ተውት። አንዳንዴ እናንተ ማስቡ እንጂ እንደናንተ ዲጂታል መታወቂያ ይኖረን ሄደን ቴሌ መታወቂያ እናውጣ እንዴ? እንደናንተ መብራት እንከፍላለን እኮ እንደናንተ ሄደ ውሃ እንከፍላለን። ቲክቶክ ላይ ስለምናገለግል ውሃ በነፃ እንጠቀምኛ። ቲክቶክ ላይ ስለምናገለግል መብራት በነፃ እንጠቀም። የግል ደግሞ ይወጣል። አንዳንድ ጉዳዮችን ደግሞ ለማስተካከል ለኛም ደግሞ ለራሳችን ልንሯሯጥ እንችላለን። እና በእነዛ ታይሞች ላይ በቻላችሁት አቅም አለ አይደለ ቀረብ ለማለት መሞከር፣ ለመደወል መሞከር፣ እንደዛ ለማድረግ መሞከር ነው። ሄሉ በርቺ። በጣም ነው የምንወድሽ። በብዙ ነገሮች የሚያደክሙ ሰዎች አሉ። አይኖ ያን ያክል ጥንካሬ አንቺ ጋር ላይኖር ይችላል፣ እንረዳለን። ግን በቃ ሁልጊዜ አስተውሽ። ልክ ክርስቶስ እንደሚወድሽ የዛን ያክል ደግሞ የሚወዱሽ በጣም ብዙ የሆኑ ክርስቲያን የሆኑ ወንድሞች አሉሽ። ቲክቶክ ፕላትፎርምን በዚህ አጋጣሚ ሄሉ ብዙ ሰው ነው የሚጠቀሙ። ብዙዎቻችሁ መረጃ የላችሁ ማን እንደሚያየን። እዚህ ጋር ቁጭ ብለን ስናወራ ማን እንደሚመለከተን መረጃ የላችሁ። ካህናቱ ነው የሚከታተሉ አሉ። ይሄን ላይቭ እየተመለከቱ እግዚአብሔር ይርዳት እቺ ልጅ የሚሉ ይሄን ላይቭ የሚመለከቱ እናቶች አሉ። እግዚአብሔር በልጅ ይባርካቸው፣ ማህፀነ ሰፊ ይሁን። እነዛ እናቶች እየተመለከቱ እግዚአብሔር እንቧን ያብስላት የሚሉ በጣም ብዙዎች አሉ። እንዴ አባቶች አሉ ላንቺም አባት የሆኑ ማለት ነው። አንቺ ሳታውቂያቸው ግን ከስሩ ነው እየተከታተሉ እግዚአብሔር ከክፉ ሁሉ ይጠብቃት የሚሉ በዛው ልክ ካህናት አባቶች አሉ፣ መምህራነ ወንጌል አሉ። ያንቺ ጉዳይ የራሳቸው ጉዳይ ሆኖ ከንፈራቸውን የሚመጡልሽ የሚያዝኑልሽ እና በምንም ባንዳች ነገር እንዳትጨነቂ እኛ በጣም እንወድሻለን። እና ደግሞ ካርድ ሞልተሽ መደወል ነው ወይ ደግሞ ኮልቢ ባክ ላኪልኝ እደውላለሁ። እሺ ሄሉ ይሰማል?
አይሰማም እንዴ? እና ሄሉ እንደዛ አድርጊ። በጣም ነው የምንወድሽ። አንቺ እኛን ትወጂናለሽ? ያው እኔ በጣም ነው የምወዳችሁ ሁላችሁም። ኦኬ በጣም ደስ ይላል። እኛም በጣም እንወድሻለን። በሁሉም ነገር በርቺ። ኔክስት ዊክ በቃ ፍክት ያለ ፊት ነው የምንፈልገው። በቃ ፍክት ያለ ፊት፣ ፍክት ያለ ፈገግታ። እኛ አንቺ የምንፈልገው የአርብ ጉባኤ ያለ ሁላችሁም እንዳትቀሩ ምናምን እያልሽ እንድትናገር እንጂ እኔ እንደባለፈው አይነት ቪዲዮዎችን ማየት አንፈልግም። ሁላችንም ይሄ የሁላችንም አቋም ነው። በርቺልን። በጣም ነው የምንወድሽ። ያው ሌሎች ነገሮች ምናልባት በሚዲያ መወራት የሌለባቸው ነገሮች ካሉ እኔም ደውልሽና በስልክ እናወራለን እና በጣም እንወድሻለን። ሷቸው የተናገሩ እህቶችን ክርስቲያኖች ልትቀየሟቸው አይገባም፣ ልትፈርዱባቸው አይገባም። ምክንያቱም በውስጥ መስመር በጣም ብዙ መልእክቶችን ያስተናግዳሉ። እኛ ጋር ገብተው ረፍት አገኘን ሲሉ በቀድሞ ህይወታቸው ሊተቻቸው የሚፈልጉ በጣም ብዙ ሰዎች አሉ። ያለባችሁ ትልቁ ነገር ለራሳችሁ ልታሰምሩት የሚገባው ትልቁ ነገር ምንድነው? እንደ ቅዱሳን አባቶቻችሁ የጸና ተጋድሎ ያስፈልጋል። የጸና ተጋድሎ ያስፈልጋል። የጸና ተጋድሎ የሌለው ሰው በምንም ታምር የሚሰነዘረውን ድንጋይ ሊቋቋሙ አይችልም። ወደ ቀድሞ ነገር እንመለስና የሰዎች ኃጢአት ተነገረ አልተነገረ፣ ሰዎች ከዚህ ቀደም ያደረጉት ነገር ተነገረ አልተነገረ ምን ያደርጋል? በጣም ብዙዎች ጥያቄ ሆነባቸው ሐሳብ ነው። በጣም ብዙዎች ቆይ ቅርታ ጊዜ ሰዎች ሰላም ይሉ ወይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እሺ ወንድሜ ወከማ ገንፈል ተራጅን ፈርሶብን ተራ ተቀማን ያራል ይሳይ ከባድ ችግር ላይ ወደቀ። ኦኬ ተራ ላይ ነበራችሁ? አዎ ተራ ተነሳ። ኦኬ ማን ያንተ ስም? ቴዲ። እስቲ አንተስ? ሰመስገን ታሙ። ኦኬ ወዴት ሄዳችሁ ነው ታዲያ? ይሄ ግራ ገባን፣ ታቃጠ ጨነቀን። እናቴ ነው እንሻራልሽ ይሄ እንባ እየወጣ ማለት ነው። እሺ አይዟችሁ፣ ምግብ በጠፋኝ ችግር የለም። እሺ እግዚአብሔር እራት በላችሁ? አልበላንም። ያራል በእውነት እናቴ ነው። እሺ ከባድ ችግር ላይ ወደቅ ነው። እሺ እራት ብሉ። እኔ ነኝ የጋበዝኩት። እሺ እኔ አባት በጣም የማመሰግነው። እሺ እኔ አባት ይቅናችሁ፣ ከኃጢአት በስተቀር የልባችሁን መሻት እግዚአብሔር ይፈጽምላችሁ። አሜን። እሺ እኔ አባት በጣም የማመሰግነው። ደህና ደሩ። እሺ አሜን። ሶሪ ጋይስ በጣም ይቅርታ። እሺ ረጅም ሰዓት መስኮት ላይ ቆሞ ስለነበረ የግድ ማውራት አለብኝ። በጣም ይቅርታ። ደግሞ በከንቱ ውዳሴ እንዳትመለከቱት እንደው በመቤቴ። ኦኬ ሰው ወደ ቀድሞ ነገራችን እንመለስ። የሰዎች ኃጢአት ሰዎች እንዴት ያስተምራል? የኔ ተወዳጆች የሰዎች ኃጢአት እንዴት ሰዎችን ያስተምራል እንበልና ለምሳሌ ፈለገ አትናቴዎስ በቀድሞ ህይወቱ ነፍሰ ገዳይ ነበር እና በቀድሞ ህይወቱ ነፍሰ ገዳይ ነበር ተብሎ ራሱ መናገሩ ራሱ መመስከሩ ሰዎች እንዴት ያነጻል? ሰዎች ምን ያስተምራል? እባካችሁን ክርስቲያኖች በስሜታዊነት ፕሊስ አትናገሩ። ስሜታዊያኑን የመጀመሪያ ትልቁ ነገር ስሜታዊያን ነው። እሺ አሁን እያልኩ ያለሁት ተከፍቶ ያሉ እህቶች ተከፍቶ ያሉ ወንድሞችን አይደለም። አንዳንድ የነሱን ሐሳብ የነሱን መከፋት ግን ፈለገን አጌኒስት እናደርጋለን ብላችሁ የቅድስት ቤተክርስቲያንን ትምህርት ስትቃወሙ ለነበራችሁ ሰዎች ነው መልእክት እያስተላለፍኩ ያለሁት። የሰዎች ኃጢአት ሰዎች እንዴት ያስተምራል? በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ይሰማል? በደንብ አዳምጡ ፕሊስ። በመጽሐፍ ቅዱሳችን ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ለምንድን ምን ሊያደርግልን? ዛሬ ላይ ኖረን ዛሬ ላይ ተቀምጠን ዳዊት ላይ እንድንፈርድ ነው እንዴ ዳዊት የሰራው ኃጢአት የተጻፈው? እንደውም አንዳንዶች እኮ የቤተክርስቲያናችንን ትምህርት ሳያውቁ ከሌላ ቦታ መጥተው ማለት ነው የቤተክርስቲያንን ትምህርት ሳያውቁ ጠንቀቀው ሳይረዱ ምን ያደርጋሉ? ይመጡና ኦርቶዶክሳውያን ይሄው ዳዊት ይሄን ያክል ሴቶች ጋር እንደዚህ አድርጎ ያለ እንዴ
ይሄማ የእናንተ ቤተክርስቲያን አሰብሮ ነው ሊሉን ይፈልጋሉ። መጽሐፍ ቅዱሳችን ላይ ምን ሊያደርግልን ነው ዳዊት የሰራው ኃጢአት የተጻፈው? ክርስቲያኖች ምን አይነት ሪዝን ለምን አይነት ፐርፐዝ ነው መጽሐፍ ቅዱስ ላይ የተጻፈው? ይሄንን አስተውላችሁ ታውቃላችሁ? ይሄንን እንደው ለራሳችሁ ጠይቃችሁ እንደው መልሱንስ ለመመለስ ሞክራችሁ ታውቃላችሁ? በመጽሐፍ ቅዱሳችን ላይ ዳዊት የሰራቸው በጣም ብዙ የሆኑ ኃጢአቶች ተጽፈዋል። ለምንድን? ምክንያቱም በዚህ ዘመን ያሉ ሰዎች በኃጢአት ሲወድቁ በበደል ሲወድቁ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብለው ከቅድስት ቤተክርስቲያን መጥፎ በሆነ ጸጸት ራሳቸውን እንዳያርቁ እግዚአብሔር አንድ እንማርበት ዘንድ የሱን ኃጢአት አስቀምጦልናል። እንኳንኛ ኃጥ የሆነው እንኳንኛ በደለኛ የሆነው ልብ አምላክ የተባለው ቅዱስ ዳዊት እንኳን ይወድቃል፣ ተነስቷልም፣ በንስሐው ተመላልሷል፣ አልቅሷል፣ አንብቷል፣ ክርስቶስም ይቅር ብሎታል። እግዚአብሔር ከሰው ልጅ ይፈልግ የነበረው ትልቁ ነገር ጸጸት ነውና ጸጸትንም ደግሞ ዳዊት ገንዘብ አድርጎ አሳይቷልና የእርሱ ውድቀቱን መነሳቱን በመጽሐፍ ቅዱስ ላይ ተቀምጦልናል። ለምሳሌ ከተጻፉ ኃጢአቶች ውስጥ ለምሳሌ ዳዊት በቤተ መንግስቱ ሲመላለስ የወታደሩን የኦሪዮንን ሚስት ተመለከተ። በዓይኑ ተመለከታት፣ ተመኛት። የኃጢአት እንግዲህ ትልቁ መንስኤ የሚሆነው ማየት ነው። የተመኘውን ነገር ይመኛል፣ ያየውን ነገር ይመኛል። የተመኘውን ነገር ደግሞ ገንዘብ ያደርገዋል። ሰው ዳዊት አያት፣ ተመኛት፣ ከዛም ወደ ቤተ መንግስቱ አስጠራት። እናም ከሷ ጋር በኃጢአት ወደቀ፣ በስጋ ፍትወት ወደቀ። ዳዊት ከእርሷ ጋር በስጋ ፍትወት ከወደቀ በኋላ ኦሪዮን ከእርሷ የሚጸነሰው ልጅ የዳዊት ነው እንዳይባል ኦሪዮንን ከጦር ሜዳ አስጠርቶ ስለ ጦር ሜዳው ጠይቆት ስለ ጦር ሜዳው ውሎ በአጠቃላይ መረጃ ተቀብሎት በል ወደ ባት ገብተህ ተረፋለሁ፣ ከቤት ጣሪያ ገባና ረፍ፣ በል ትንሽ ረፍት አድርግ፣ ብላ ጠጣ፣ ሚስትንም ማግኘት ብሎ ወደ ባቱ እንዲገባ አደረገው። ኦሪዮን ግን ታቦተ ጽዮን በአሕዛቦች እጅ ተማርካ ሳለ ከቤት የጣሪያ በታች ገብቼ አልገባም ብሎ ሌሊቱን ሙሉ ከሚስቱ ሳይገናኝ ከውጭ ቆሞ አደረ። ይሄን የሚነግረን መጽሐፍ ቅዱስ ነው። እሺ ከዛስ ዳዊት በበነጋታው ኦሪዮን በከሚስቱን በስጋ አውቋት እንደሆነ እንዳላወቃት ወታደሮቹን ጠየቀ። ኦሪዮን ከቤቱ ጣሪያ በታች ገብቶ እንዳላደረ ሰማ። ለምን እንዲህ እንዳላደረገ ዳዊት ጠየቀው። ኦሪዮንም ደግሞ መለሰ፣ ታቦተ ጽዮን በተላጠች ተማርካ ሳለ እንዴት ከቤቴ ጣሪያ በታች እገባለሁ አለው። የዚህ ጊዜ ዳዊት የሚያደርገው ነገር ቢያጣ ኃጢአቱን ለመከለል ብሎ ኦሪዮንን በጦር ሜዳ አስገደለው። ክርስቲያኖች ይሄ ታሪክ ለኛ ምን ሊያደርግልን ነው የተጻፈው? ምን ሊያደርግልን ነው? ዳዊት ያደረገው ይሄ ነገር ባይጻፍስ? እንደው አንዳንድ ጊዜ ንስሐ የተገባበት ጉዳይ ይታለፋል አይደል? ዳዊት ይሄ የሰራው ነገር ለምንድን ነው ተጽፎ የተቀመጠው? ለምንድን ነው በመጽሐፍ ቅዱስ ላይ ተዘግቦ ያለው? ምክንያቱም የዳዊትን ውድቀት የወደቁ በጣም ብዙዎች አሉ። የዳዊትን ውድቀት የወደቁ በጣም ብዙ ነፍሳቶች አሉ። እነዛ ነፍሳቶች ወድቀው በወደቁበት ጭቃ ላይ ተንከባለው እንዳይቀሩ ዳዊት ወድቆ እንደተነሳ ክርስቶስ ሊያሰብረን ስለፈለገ የዳዊት ታሪክ በመጽሐፍ ቅዱስ ተጽፏል። ስለዚህ ክርስቲያኖች የሰው ኃጢአት እኛን ያሰብረንም አትበሉ። እንዲህ ስንል ግን በቤተ ክርስቲያናችን ሰዎች የሰሩት ኃጢአት በአጠቃላይ ነውራቸው ይገለጣል ማለት አይደለም። ክርስቲያኖች ፈለገ አትናቴዎስ የካህናትን ስራ እየሰራ አይደለም። በቤተ ክርስቲያናችን አይንተ እግዚአብሔር የሆኑ ካህናት ንስሐ አባት አድርጋችሁ የምትይዟቸው ማለት ነው ምን ተብሎ ይጠራሉ? አይንተ እግዚአብሔር ተብሎ ይጠራሉ። እኛ ጣሪያ ከልሎን መጋረጃ ጋርዶን ሰው አላየንም ብለን እግዚአብሔር በብርሃን አይኖቹ እያየን የሰራነው ነውር በአጠቃላይ ይቅር እንዲለን ክርስቶስ እንዳለን ራሳችሁን ለካህን አሳዩ ስላለን ራሳችን ወስደን ለካህን እናሳያለን። ይሄ የካህናት አገልግሎት ነው። ምዕመናን እያንዳንዱ ድክመታቸውን እያንዳንዱ ነውራቸውን ባልና ሚስቶች በመኝታ ቤታቸው ሁሉ የሚገጥማቸውን ጉዳይ በአጠቃላይ ለካህናት አባቶቻቸው እንዲነግሩ መጽሐፍ ቅዱስም ያስተምራል። ቤተክርስቲያን የትምህርት ነው። ነገር ግን ወድቀው የተነሱ ሰዎች እንደተነሱ ሁሉ ውድቀታቸው ደግሞ ሌሎችን የሚያስተምር ከሆነ እነሱ ፈቃደኛ ከሆኑ ልናደምጣቸው ይገባል። እንዴ ሌላውን ተውት ክርስቲያኖች። ማርያም ዘናይን ከቅድስና ሕይወቷ በፊት ትሴሰን እንደነበረ ለምንድን ነው ቅዱስ ቤተክርስቲያን ዛሬ የምመዘግበው? ዛሬም ድረስ ትዘግባለች ቤተክርስቲያናችን። ማርያም ዘናይን የቅድስናን ሕይወት ገንዘብ ከማድረጓ በፊት ትሴሰን የነበረች ሴት እንደነበረች፣ ከብዙ ወንዶች ጋር በስጋ ፍትወት ትወድቅ የነበረች ሴት እንደነበረች
ቤተክርስቲያናችን የማርያም ዘናይንን ታሪክ በዛ መልኩ ተጽፋለች። ለምን እንዴ ማርያም ዘናይን ንስሐ የገባችበትን ጉዳይ ቤተክርስቲያን ኃጢአቷን አስታውሷ ይሄው ማርያም ዘናይን ማለት እንዲህ አይነት ሴት ናት ልትል ነው? አይደለም። ይኸውላችሁ ክርስቲያኖች የሰዎችን ኃጢአት መከለልና መደበቅ ክርስቲያናዊ ግዴታችን ነው። ፈለገ አትናቴዎስ ሲያጠፋ፣ ፈለገ አትናቴዎስ ሲበድል የፈለገ አትናቴዎስን ኃጢአቱና በደሉን መከለል ክርስቲያናዊ ይሰራ። ነገር ግን ፈለገ አትናቴዎስ የኔ ውርቀት ሰዎችን ያስተምር ይሆናል ብሎ ግን ሲናገር ማዳመጥ ክርስቲያን የሆነ ነገር አይደለም። ምክንያቱም እናንተ ከሲዮት የምትማሩት ነገር ካለ ፈለገ አትናቴዎስ የህይወቱን ተሞክሮ ቢነግራችሁ ምንም ማለት ስላልሆነ የቅዱሳንም ዜና በዚህ መልኩ ነው የተመዘገበው። ማርያም ዘናይን ክርስቶስን ከማወቋ በፊት ከብዙ ሰዎች ጋር በስጋ ፍትወት ወርቅ ነበረ። ግን አንድ ተርኒንግ ፖይንት ነበረ፣ በቃ ወደ ክርስቶስ ኢየሱስ የተመለሰችበት። በጣም የሚገርማችሁ የማርያም ዘናይን የንሷ በጣም የሚለየው ምንድነው? ክርስቶስ በመዋለ ስጋዊ በነበረበት ዘመን የነበረች እናት ነች። ብዙዎች ባለሽቷ ማርያም ብለው ይጠሯታል። ባለሽቷ ማርያም ትክክለኛ ስሟ ግን ማርያም ዘናይን ነው። ማርያም ዘናይን ረጅም ጊዜ በስጋ ፍትወት ኖረች። ከዛ ግን በመስታወት ሁለንተናዋን ተመለከተችና አለቀሰች። እናንተ ጸጉሮቼ ነገ እኮ ረጋፊዎች ናችሁ፣ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ጉንጮቼ ነገ እኮ ወዳጆች ናችሁ ብላ አለቀሰች። እኔ ተወዳጆች እንባና ነባች። አይኖቿ ቀሉ፣ ሽፋሽፍቶቿ ጠቆሩ። ከዛም አንድ ውሳኔን ወሰነች። ከኃጢአቷ ሁሉ አጥቦ ሊያነጻት የሚችለው ክርስቶስ እንደሆነ ስላወቀች ሽቶን ገዝታ ወደ ክርስቶስ ዘንድ መሄድን አሰበች። የማርያም ዘናይን የቀድሞ ህይወቷ በቅድስ ቤተክርስቲያናችን ዛሬም ድረስ የሚነገረው ቤተክርስቲያን ሐሜተኛ ሆነ አይደለም። የኔ ተወዳጆች ቤተክርስቲያን ማርያም ዘናይንን ህይወት ምስቅልቅሉን ለማውጣት ፈልጋ አይደለም የማርያም ዘናይን ታሪክ የሚነገረው። የማርያም ዘናይን ታሪክ የሚነገረው ዛሬም ድረስ በጣም ብዙ ማርያም ዘናይኖች ስላሉ ነው። እስኪ መሸት ካለ በኋላ ሲነጠላችሁን ለብሳችሁ ኪዳን የምትሄዱ እህቶች ወንድሞች፣ እውነት ብዙ ማርያም ዘናይኖችን አትመለከቱ? እዚህ ውስጥ ያላችሁ እህቶች ወንድሞች እንደው ራሳችሁ ሲተፈትሹ ብዙ ማርያም ዘናይኖች የሉም? ጨለማ ሲሆን ጠብቀው፣ ፀሐይ ስትጠልቅ ጠብቀው፣ ፀሐይዋ ስትሸሽ ክርስቶስ አብሮ የሸሸ የመሰላቸው ብዙዎች ስጋቸውን ለመሸጥ ሌሊቱን ተገን አድርገው አይወጡ? ብዙ ማርያም ዘናይኖች የሉም? ልባቸው ግን ክርስቶስን የሚናፍቅ ወደው አይደለም በኃጢአት የሚንገላቱት። ልጆቻቸውን ለማሰማር ብለው የደከመች እናታቸውን የጎበጠች እናታቸውን ቀና እናደርጋለን ብለው ሌሊቱን በኃጢአት መንገድ ሲመላለሱ የሚውሉ ብዙ ማርያም ዘናይኖች አሉ። አያችሁ ቤተክርስቲያናችን እነዚህ በጣም በፍቅርና በስስት የምንወዳቸው እህቶቻችን ወደ ቅድስ ቤተክርስቲያን በናፍቆት ልክ ሕፃን ልጅ እናቱን ሲያይ እየሮጠ ሄዶ እንደሚያቅፋት ሁሉ እነዚህም ደግሞ እህቶች በፍቅርና በናፍቆት ወደ ቅድስ ቤተክርስቲያን ሮጠው ይቀርቡ ዘንድ ቤተክርስቲያናችን የማርያም ዘናይንን ታሪክ ታወሳቸዋለች። የማርያም ዘናይንን ታሪክ የምታወሳቸው ግን ማርያም ዘናይንን ልታማ ፈልጋ ሳይሆን የእሷ ህይወት የክርስቶስ ትምህርት ቤት ሆኖ እነሱ ይማሩበት ዘንድ ነው። ከሰሞኑ በቲክታክ ፕላትፎርም ላይ በተለይ ሁለት እህቶች እግዚአብሔር አምላክ አሁንም ያጽናቸው፣ ከመጣባቸው ፈተና ሁሉ እግዚአብሔር አምላክ ይከልላቸው። ክርስቲያኖች ሲሆን ክርስቲያን የሆነን እኛ ጸሎት ልናደርግ የሚገባው እንደዛ ነው። ሄሉ ተወዳጅና ሳምሪና ዘገብሬ በጣም ተከፍተው ቪዲዮችን ሰርተው ነበር። በጣም በብዙ ነገር ተከፍተው የነሱ መከፋት ክርስቲያኖች ክርስቲያናዊ ግዴታዬ ልወጣ ብለው ምን እንደተፈጠረ ሊጠይቋቸው የቀረቡ ብዙ ሰዎች የሉ። በዛ ፈንታ ግን ኦርቶዶክስ የመልካም ወጣት የሚባል መርሃ ግብር ስላለ ይሄው የነዚህ ሴቶች ህይወት ተበላሸ ምናምን ብለው የተለያዩ ዘለፎችን ለመናገር የወጡ ሰዎችን ተመለከቱኝ። የኔ ተወዳጆች እባካችሁን አትቸኩሉ። ስሜት አያቱን የሆነ አንድ ነገር አታክ ልታረጉ ስትሞክሩ ፈለገን ነው አታክ ምናረገው ወይስ የቤተክርስቲያንን ትምህርት የሚለውን ቀድማችሁ በደንብ አድርጋችሁ ወስኑበት። ቢቻል የተወሰኑ ነገሮችን እንደው አገላብጣችሁ ብታነቡም ጥሩ ነው። በዚህ አጋጣሚ ለሄሉና ለሳምሪና ዘገብርኤል የተወሰኑ መልእክቶችን ላሰላልፍ፣ ለሁለቱ ብቻ። በመጀመሪያ ሄሉም እጅግ በጣም የምንወዳት እጅግ በጣም ጠንካራ የሆነች እህት ነች። በጣም በነገራችን ላይ በሰው ቁስል እንጨት መስደድ በጣም ከባድ ነገር ነው። በሄሉ ቦታ ማንም ሰው ስላልሆነ በሄሉ ላይ ማንም መፍረድ አይችልም። እህታችን ግን በመከፋት በጣም ብዙ የሆነችው ነገር እንዳለ እናውቃለን። ነው
ሳብሪና ዘገብርኤልም ታስታውሳላችሁ መታ ነበረ ረፍታታ የተለያዩ መጥፎ የሆኑ ቪዲዮችን ትሰራ ነበረ። እግዚአብሔር ይመስገን ለተወሰኑ ቀናትም ቢሆን በዝማሬ እግዚአብሔርን ስታመሰግነው ተመልክተናል። ከዚህ በላይ ትልቅ ድል የለም። ምክንያቱም ሕፃን ልጅ ከእናቱ ማህፀን ሲወጣ ክርስቲያኖች በአንድ ጊዜ አባባ እማማ ብሎ እናት አባቱን አይጠራም። ሳብሪና ዘገብርኤልም ሄለን ተወዳጅም ሁለቱም በመንፈስ ለኛ ሕፃናቶች ናቸው። ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ ገና ሕፃናት ናቸው። ዳዴ ሊሉ ሞክረው ሊወርቁ ይችላሉ። ወደ እናቶቻቸው ለመቅረብ ብለው ተነስተው መልሰው ሊወርቁ ይችላሉ። ክርስቲያኖች ይሄ በሕፃን ልጅ የተለመደ ነው። በአንድ ጊዜ ከኛ እኩል ይሩጡ አይባል። አንዳንዶቻችሁ እነሱም ላይ ለመፍረድ ስትሞክሩ ተመልክቻለሁ። እናንተ ያላችሁበት የመንፈሳዊ ምናልባት የተጋሉ አቅም ያደገ ሊሆን ይችላል። ክርስቲያኖች ሄሉ ተወዳጅና ሳብሪና ዘገብርኤል ከኛ እኩል እንደው እኩል መራመድ ይጀምሩ እኩል ከኛ እኩል ይሩጡ አይባልም። ገና በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው። እነዚህ በመንፈስ ሕፃናት የሆኑ ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ እነዚህ የምንወዳቸው እህቶቻችን በመንፈስ ጠንካራ ስላልሆኑ በጣም ብዙዎች ባደረጉት ነገር እንዲጸጸቱ ወደ እውነተኛው መንገድ ለመቅረብ ያደረጉትን ጉዞ ለመተቸት ለመዝለፍ ሞክረው አስከፍቷቸዋል። ሁለት እህቶቻችንን በእውነት እግዚአብሔር አምላክ አሁንም ጭንቀታቸውን ያቀልልን፣ ከክፉ ነገር ሁሉ እርሱ ይከልልልን። አሁንም እንዲበረቱ ሁላችሁም ክርስቲያኖች ጸሎት አድርጉላቸው። ለሁለቱ ግን የሆኑ መልእክትን ላሰላችሁ። የማርያም ዘነይንን ታሪክ ራሱ ልንገራችሁ። ሳብሪና ሄሉዬ የማርያም ዘነይንን አንድ አሁን ያልተናገርኩትን አንድ ታሪኳን ልንገራችሁ። ማርያም ዘነይን ከዚህ ቀደም እንዳልኳችሁ በጣም ከባድ ህይወት የነበራት ሴት ነች። በጣም ከባድ ሁለንተናዋን ተመለከተች፣ ተጸጸተች። ሄሉ ልክ አንቺ ወደ ክርስቶስ ልትቀርቢ ስትይ፣ ሳምሪ አንቺ ወደ ክርስቶስ ልትቀርቢ ስትይ ያለቀሳችሁትን ለቅሶ አይነት ለቅሶን አለቀሰች ማርያም ዘነይን። እንደውም ከዛ እጥፍ የሆነ ለቅሶ፣ ከዛ እጥፍ የሆነ እንባን አለቀሱ። ማርያም ዘነይን ካለቀሰች በኋላ አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ተደፍታ እያለቀሰች እግሮቹን በእንባዋ አጥባ ሽቶ ልታርከፈክፍለት አሰበች። ይህንን አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ በቀድሞ ህይወቷ ነበር የሚያውቃት። ሳብሪና ሄሉ በደንብ አድርጋችሁ አዳምጡ። ያ ሽቶ ነጋዴ የሚያውቃት በቀድሞ ህይወቷ ነው። በሱ አስተሳሰብ ማርያም ዘነይን ልትለወጥ የምትችል ሴት አይደለችም። ማርያም ዘነይን እንኳን ተለውጣ የሷ ህይወት ብዙዎችን የሚያስተምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅድስናን ህይወት ገንዘብ የምታደርግ ሴት ልትሆን ይቀርና ከቀድሞ ህይወቷ መላቀቅ የማትችል ደካማ እና የቆሸሸች ሴት ሆና ነበር የምትታየው ለዛ ሰው። እና ሽቶ ልትገዛ ወደ እሱ ዘንድ ስትቀርብ ያ ሰው ቀለደባት። በደንብ አድርጋችሁ አዳምጡኝ ጋይስ። ያ ሰው ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ቀለደባት። አያችሁ፣ መጸጸቷን እንኳን ማንባቷን እንኳን ተመልክቶ አላዘነላትም። ሳምሪ ሄሉ የናንተን መጸጸት ግድ የማይላቸው ብዙ ሰዎች አሉ። የናንተ የልባችሁ መሰበር ምንም ደንታ የማይሰጣቸው ክርስቲያን መስለው ኦርቶዶክስ መስለው ኦርቶዶክስም ጭምር ሆነው ኦርቶዶክስ መስሎ አይደለም የምላችሁ ኦርቶዶክስም ጭምር ሆነው በቀድሞ ህይወታችሁ እናንተን ሊተቹ የሚሞክሩ ብዙ ሰዎች አሉ። ልክ እንደዚህ ሽቶ ነጋዴ በጣም ብዙ ሰዎች። ማርያም ዘነይን ያ ሰው ቀለደባት። በጣም ይደንቅ መልስ መለሰችለት። ሳምሪ ሄሉዬ ሁለታችሁም እንዲህ አይነቱን ጥንካሬ እንዲኖራችሁ አብዝቼ ጸልያለሁ። እንዲህ አይነቱ ጥንካሬ እንዲኖራችሁ ደግሞ በጣም 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 እፈልጋለሁ። በዛች ሴት ላይ በማርያም ዘነይን ላይ ያ ሰው ቀለደባት። አያችሁ፣ ማልቀሷን ማንባቷንስ እንኳን እንደው ምናልባት ተከፍታ ይሆናል እንኳን ብሎ አላለፋትም። ቀለደባት። ልቧ እንኳን ተሰብሮ ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዲህ አላት። የዚህን ጊዜ ማርያም ዘነይን የሚደንቅ ምላሽ መለሰችለት። አዎ እጅግ በጣም ከምወዳቸው አብልጬም ትልቅ ቦታ ከምሰጣቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። በዙሪያችሁ ልትለወጡ ስትሉ ልክ እንደዚህ የማትጠብቋቸው ሰዎች መጥተው ልባችሁን ክትክት አድርገው ለመስበር ይፈልጋሉ። ልባችሁን
ልትለወጡ ስትሉ ወደ ክርስቶስ እቅፍ ልትቀርቡ ስትሉ ሰይጣን አንደበት አውጥቶ እናንተ ሊናገር ስለማይችል አንደበት ያደረጋቸው ብዙ ሰዎች ይነሳሉ። በውስጥ መስመር ይጽፉላቸዋል። አንቺን ብሎ እንደዚህ አንቺን ብሎ ክርስቲያን አናቀሽም እንዴ? አንቺ እኮ ከዚህ በፊት እንዲህ አይነት ያደረግሽ ሰው ነሽ ሊሉ ይሞክራሉ። ክርስቲያኖች ይሄ መልእክት ለሄሉና ለሳምሪ ብቻ አይደለም፣ ለሁላችሁም ክርስቶስ የረሳላችሁን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት። እባካችሁ ስለ መድኃኒዓለም ኃጢአታችንን አጥቦ ሊያነጻ የሚችለው ማን ብቻ ነው? ክርስቶስ። ክርስቶስ አጥቦ ያነጻውን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት፣ ቦታ አትስጡት። ክርስቲያኖች የሰላሙ ንጉስ፣ የጌቶች ጌታ፣ የአምላኮች አምላክ፣ የንጉሶች ንጉስ የሆነው ክርስቶስ ብቻ ይርሳልን ኃጢአታችንን። እርሱ ብቻ ይቅር ይበለን። መሐሪ ነው እርሱ፣ ነጋሪ የማይፈልግ ከሳሽ የማይፈልግ ያደረግነውን የሚያቅ ኃጢአትን ስንሰራ እንኳ በብርሃን አይኖቹ የሚመለከተን አምላክ እርሱ ይቅር ይበለን እንጂ ሰው አስታወሰው አላስታወሰው ሰው መጥቶ በውስጥ የቀድሞ ህይወታችሁን ዘራው አልዘራው ቦታ አትስጡት። እንደ ማርያም ዘኔን ቆፍጣና ሁኑ እህቶች። በቀድሞ ማንነታችሁ ሊዘልፏችሁ የሚመክሩ ሰዎችን በፍጹም ቦታ እንዳሰጧቸው፣ በፍጹም እንዳታለቅሱላቸው። ወንድሞች እንዳታለቅሱላቸው። ይሄ ለነሱ ትልቅ ድል ነው። ዝም በሉ። አስታውሱ፣ ሰው በቀድሞ ማንነታችሁ ሊዘልፋችሁ ባልሰራችሁትም ነገር ያለ ስም ሲሰጣችሁ ዝም በሉ። እናንተ ዝም ስትሉ እግዚአብሔር እመኑኝ ስለናንተ ይናገራል። አለቀ። ማንባት አይጠበቅም። ሰው ማንንም ተረድቶ አያውቅም። እዚህ ላይቭ ላይ መታችሁ የሆነ ነገር ስትናገሩ ሰው እንዲረዳችሁ አይደለም። ክርስቲያኖች የናንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሌሎች ይማሩበት ዘንድ እንጂ እዚህ ላይቭ ላይ የሚሰበሰብ 2000 የሚሆን 8000 ሰውም ለናንተ መፍትሄ ሊሆናችሁ አይችልም። መፍትሄያችሁ አምላካችሁ መድኃኒታችሁ ክርስቶስ ኢየሱስ ብቻ ነው። አለቀ። ከዛ ውጪ ሰው ለማንም መፍትሄ ሆነ። በውስጥ መስመር ሰዎች መጥተው የቀድሞ ህይወታችሁን እያነሱ አንቺ እኮ ማለት እንደዚህ ነሽ አናቅሽም እንዴ አንተ እኮ ማለት እኮ በቀደመ ህይወት እኮ እንዲህ አይነት ሰው ደግሞ ከመጀመሩ ነው ደግሞ አንተ ነጠላ ለባሽ የምትሆነው እያለ ሰው የሚያሳውሳችሁ ከሆነ ቦታ እንዳሰጡት፣ ክርስቲያኖች ቦታ እንዳሰጡት ዝም በሉ። አለቀ። ዝምታ ጠላትን ያረዳል። ዝምታ ጠላታችሁን ያሸንፋል። ዝምታ እያንዳንዱ እናንተን ሲመለከት ራሱን የሚያዞረውን አረፋ የሚደፍቀውን ሁሉ ያንበረክክላችኋል። ምክንያቱም እናንተ ዝም ስትሉ እግዚአብሔር ስለእናንተ ይናገራል። አለቀ። እንኳን በሰራችሁት ነገር ባልሰራችሁት ነገር እንኳን ሰው ቢሳለቅ ቦታ እንዳሰጡት። ሰውን ለመለማመጥ የምትሞክሩ ከሆነ የኔ ተወዳጆች እኔ በጣም ከባድ ነው የሚሆነው ህይወታችሁ። እውነቴን ነው የምላችሁ፣ በጣም ከባድ ነው የሚሆነው። በምንም ተአምር ለሰው ቦታ እንዳሰጡ፣ እንደ ሎጥ ሚስት ወደኋላ እንዳትመለከቱ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞራ ተመልከታ ነው። ወደኋላ ዞራ ተመልከታ። በውስጣችሁ እሳይ በሏችሁ። በቀድሞ ህይወት ተሰርቅ የነበርከው ወንድሜ ወደ ኦርቶዶክስ መልካም ወጣት መጥተህ በቀድሞ ህይወት ዘርፍ ነበር፣ እቅም ነበር፣ አጨስ ነበር፣ እግዚአብሔር ይመስገን አሁን ግን በቃ ለመመለስ እፈልጋለሁ ብለህ ስትናገር በመመለስህ ሊደሰቱ ሲገባቸው ፈንታ መጽሐፍ እኮ ሲናገር ምንድነው የሚለው? በአንድ ኃጥእ መመለስ እንኳን ምድራውያን ይቅርና የሰማይ መላእክቶች እንኳን ደስ ይላቸዋል። በአንተ መመለስ በአንቺ መመለስ የማይደሰት አካል ካለ ይሄ ከክርስቶስ ኢየሱስ ወገን አይደለም። በውስጣችሁ እሰይ በሉት። እሰይ አንተ ሱሰኛ አልነበርክ እንዴ ሲል እሰይ በለው። በውስጥ በቃ ራስን ማሳመን። አንተ ጫት ቃሚ አልነበርክ እንዴ ሲል እሰይ በለው። እህቴ አንቺ ተሰሲኝ አልነበር እንዴ አንቺ የወንዶች መጫወቻ አልነበርሽ እንዴ ድሮ ሲልሽ እሰይ በዩ። ምክንያቱም ክርስቶስ ዛሬ አዲስ ማንነትን ሰጥቶሻል። እንዴ ዓለማትን ከፈጠረው ከክርስቶስ ኢየሱስ ጋር ሆናችሁ እታች ወርዳችሁ ከአንድ መደርተኛ ጋር እባካችሁን ጊዜያችሁን አታባክኑ። በቃ እሰይ
እንደውም እንደዚህ አይነት ትችት ሲበዛባችሁ የአካውንት ይሄ ሳሪና የፈለገ ብስሪ ነኝ የልደት ምናምን የሚለውን አካውንታችሁን ትቀይሩትና እሰይ በሉት አካውንታችሁ። እውነቴን ነው ቁም ነገር። አካውንታችሁን ያው ፕሮፋይሉንም ስሙንም ትቀይሩትና እሰይ በሉት። ገና ሲገባ እሰይ ነው በቃ አለቀ። ቦታ መስጠት አያስፈልግም ለእንደዚህ ነገር። ክርስቲያኖች በእንዲህ አይነት ጉዳይ እንዳትደራደሩ። የሎጥ ሚስት የጨው ሐውልት ሆና የቀረችው የኋላዋን ተመልክታ ነው። ሰው ስለናንተ የሚያወራ ከሆነ ሰው ስለናንተ እሷ እኮ ማለት እንዲህ ናት፣ እሷ እኮ ማለት ምንኛ እናቃታለን ምናምን እያለ ሰው ስለናንተ የሚያወራ ከሆነ ምኑን ከናንተ ኋላ ነው አለቀ። ከናንተ እኩል እየተራመደ ያለ ሰው ስለናንተ ያወራ። ስለናንተ የሚያወራ ሰው ከናንተ ኋላ ነው ያለው። በቃ ቦታ አትስጡት። እንድትወዱት ወዳጃችሁ ከሆነ እግዚአብሔር ማስተዋሉን ጥበቡን ልቦናውን እንዲሰጠው ጸልዩለት። ከዛ ውጪ ግን ማስተዋሉም ጥበቡም ተሰጥቶት አሁንም ስለናንተ የሚያወራ ከሆነ ግን አልፋችሁት መሄድ። ደጋግመን ብዙ ጊዜ በለነዋል። ግመሎች ይሄዳሉ፣ ውሾች ደግሞ ምን ይላሉ? የኔ ተወዳጆች ይጮሃሉ። እኔ አሁን ማንንም ውሻ ብዬ እየሰደብኩ አይደለም፣ ስነ ስርዓት ያዙ። አባባሉ ግን ሲተረጎም ግመሎች ይሄዳሉ፣ ውሾች ይጮሃሉ የሚባል ነገር አለ። እናንተ ክርስቶስን የሚያክል ውድ ዕቃ የተሸከማችሁ ክርስቲያኖች ናችሁ። ክርስቶስን ይዛችሁ ስትጓዙ ብዙ ውሻ ይጮሃል በየመንደሩ። ግመሎች ይወላችሁ በበረሃ ሲሄዱ በጣም ውድ የሆኑ ሽቱ፣ በጣም ውድ የሆኑ ማዕድናት፣ በጣም ውድ የሆኑ ዕቃዎችን ይዘው ነው የሚጓዙት። የመጨረሻ ረካሽ የሚባል ነገር ቢይዙ ግመሎች ጨው ነው የሚይዙት። ኦኬ፣ ዓለምን ሁሉ የሚያጣፍጥ ጨው ማለት ነው። ግመሎች ያንን ይዘው ሲሄዱ በየመንደሩ የሚገጥሟቸው ውሾች በአጠቃላይ ይጮሃሉ። በየመንደሩ ግመሎች መልስ አይሰጡም። ብራዘር በቃ ጸጥ ብለው ነው የሚጓዙት። እህቴ አንቺ ወደ ክርስቶስ መጓዝን ስትጀምሪ፣ ራስሽን ወደ ክርስቶስ ስታቀርቢ የሚጮህ ውሻ ካለ መልስ እንዳሰጩ አለቀ። ውሻ ዝም ብሎ መጮህ ልማዱን መጮህ አያስፈልግም። እናንተም ዞራችሁ ውው እንዳትሉ ስለ መድኃኒዓለም እንደ ግመል ጸጥ ብላችሁ ተጓዙ ወደፊት። ውድ የሆነ ዕቃ የያዛችሁ ስለሆናችሁ ማለት ነው። ያም ውድ የሆነው ዕቃ ደግሞ በሕይወታችን የነገሰው ክርስቶስ ኢየሱስ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቦታ እንዳትሰጡት። ነገ ከነገ ወዲያ እኛ ጋር መጣችሁ የቀድሞ ሕይወታችሁን ተናግራችሁ ራሳችሁን ወደ ክርስቶስ ማቅረብ እንፈልጋለን፣ በቃ የቀድሞ ሕይወት ይበቃናል፣ በንስሐ ሕይወት መመላለስ እንፈልጋለን ስትሉ ሰይጣን አይተኛላችሁ። እንዴ እንዳታስቡ እንደዛ። እነ ሳምሪ እንሄዱ እንደዛ እንዳታስቡ። ወደ ክርስቶስ መቅረብ ስለፈለጋችሁ አልጋው ሁሉ እንደው ምቹም ይሁን መንገድ ሁሉ አልጋ ባልጋ የሚሆን አይምሰላችሁ። የበለጠ ሾና ሜልኬላ ይበዛዋል፣ የበለጠ ፈተና ይበዛዋል። ስለዚህ እንደ ክርስቲያን ልትጠነክሩ ይገባል። ግን ያንን ጥንካሬ ዛሬ ከእናንተ ኤክስፔክት አናደርግም። ምክንያቱም በመንፈስ ገና ህፃናት የሆኑ እህቶች ወንድሞቻችን ናቸው። ክርስቲያኖች እናንተም ልታበረታቸው ይገባል። ሌላው የመጨረሻው ደግሞ ማስተላለፈው መልእክት አላርዝምባችሁ። እኛ ተከታታይ የሆነ የሆስፒታል አይነት ህክምናን አይደለም የምንሰጠው ክርስቲያኖች። ሐዋርያት በዓለም ሁሉ ሲዞሩ ወርቅና ብር ይዘው አልዞሩም። የነበራቸው ክርስቶስ ነው። በዓለም ሁሉ ዞሮ የሰበኩትም ደግሞ ያንን ነው። ላይቭ ላይ ስትመጡ የኔ ተወዳጆች ፈለገ አትናቴዎስ ሁል ጊዜ ያወራናል ብላችሁ ኤክስፔክት የምታደርጉ ከሆነ ኤክስፔክት እንዳታደርጉ። በጣም ብዙ ሰው መልእክት ይጽፋል። እኔ በውስጥ መስመር በጣም ብዙ መልእክቶች ይጻፉልኛል። ሁሉንም አልመልስም። ከዚህ ቀደም ብያችኋለሁ፣ ሁሉንም አልመልስም። ሰላም ፈለገ እንዴት ነህ? በጣም ነው የምንወድህ ምናምን የሚሉ መልእክቶች ይጻፉልኛል። ክርስቲያኖች ንቄ አይደለም አቃልዬ አይደለም። በጣም ብዙ መልእክት ስለሆነ ግን ምን አደርጋለሁ መሰላችሁ? ነገ ጠዋት ፖስታለሁ። የሚላክልኝ መልእክት ብዛቱ ምን ያክል እንደሆነ አሳያችኋለሁ። አንድ ቀን ላይቭ ገብቼ ስወጣ የሚላክልኝ መልእክት ምን ያክል እንደሆነ ብዛቱ አሳያችኋለሁ። ከንቀት አይደለም፣ በፍቅር የሁላችሁንም እንደው የምትልኩልኝን ሜሴጅ ሪኩዌስቶች በአጠቃላይ በመልስ ደስ ባለ። ግን አንገብጋቢ የሆኑትን ነው ማስቀድመው። ራሴን ላጠፋ ነው የሚል መልእክት አይቼ በፍጹም አላልፈውም፣ በፍጹም። ምክንያቱም ይሄ የሚታለፍ ስላልሆነ በግብረ ሰዶማ ህይወት ውስጥ ያለው ይሄው ሰው ነኝ ከዚህ ህይወት መውጣት እፈልጋለሁ የሚል ሰው መልእክት ጽፎልኝ በፍጹም ላልፈው አልችልም። ክርስቲያኖች በፍጹም ስጋዬን በመሸጥ ምኖር እህት ነኝ ከዚህ ህይወት መውጣት እፈልጋለሁ በላይ በፍጹም አላልፈውም የሚል መልእክት። እነዚህ ሰዎች ያስቀድማለሁ። ካስቀደምኩኝ በኋላ እነዚህን ሰዎች እኔም ሆንኩ ወንድሞቼ የምናደርገው ትልቁ ነገር
እነርሱን ከክርስቶስ ጋር የማስተዋወቅ ስራ ነው። ከክርስቶስ ጋር የማስተዋወቅ ስራ የኔ ተወዳጆች ለሁለት አካላት መልእክት ላስተላልፍ። አንደኛው ለክርስቲያኑ ኮሚኒቲ ማለት ኦርቶዶክስ ለሆናችሁ እህቶች ወንድሞቼ፣ በመቀጠል ደግሞ እኛ ጋር ለምትመጡ እህት ወንድሞች ሁለት ነገሮችን ልናገር። ምን አለ መሰላችሁ? የመጀመሪያው ትልቁ ነገር የሚመጡ ሰዎችን ከክርስቶስ ጋር እንዲተዋወቁ ካደረገን በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከነገርናቸው በኋላ በቀጣይ ቀን ሁሌ እንዴት ናችሁ ቤት ወጣችሁ ቤት ገባ ልንል አንችልም የኔ ተወዳጆች። ምክንያቱም ገና ደግሞ ሌላ ደግሞ ከነሱ ይባስ አንገብጋቢ ሰው ደግሞ ይመጣል። ስለዚህ ኦርቶዶክሳውያን እናንተም ይሄ ክርስቲያን የግዴታችሁ ስለሆነ እባካችሁን ወዳጅ አድርጓቸው፣ ቤተሰብ አድርጓቸው፣ እህት አድርጓቸው፣ ወንድም አድርጓቸው። በመቀጠል የምትመጡ እህት ወንድሞቻችን ደግሞ እባካችሁን እናንተም ተረዱን። የኛን ዝምታ ከንቀት ተመልክታችሁ የኛን ዝምታ ከሌላ ነገር ተመልክታችሁ እንዳትከፉብን በክርስቶስ ፍቅር ለምናችኋለሁ። እኔ ነገ ሳረሳ እውነቴን ነው የምላችሁ ቀን 4 ሰዓት ላይ ሜሴጅ ሪኩዌስት የሚደረግልኝ ሪከርድ አድርጌ ያስቀምጫለሁ፣ እልክላችኋለሁ፣ ፖስት አደርጋለሁ። ለላይክ ለኮሜንት ሳይሆን እንዲሁ ፖስት አደርጋለሁ እንድታዩት። በአንድ ቀን እነዛን ሁሉ ሰዎች ማግኘት አልችልም። በሳምንት ውስጥ ያን ሁሉ ሰው አውርቼ አልችልም። አይደለም በአካል በስልክ አውርቼ አልችልም። ክርስቲያኖች አንዳንድ ጊዜ መረዳት አለባችሁ። እኛም ሰዎች ነን፣ የግል ህይወት አለን። አያችሁ ቅድም እንዳልኳችሁ ችግራችንን የሚፈታው አምላክ ነው እንጂ ክርስቶስ ነው እንጂ ሰው አይደለም። እኛ ልናረግ የምንችለው የእናንተን ሰላም ሊመልስ የሚችለውን ጌታ ክርስቶስን እንድታውቁት ማድረግ ነው። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለውን ጌታ እንድታውቁት ማድረግ ነው። የኛ ትልቁ ድርሻችን ያ ነው የኔ ተወዳጆች። ከዛ በኋላ ግን በቀጣይ እነፈለገ ሳይወሩን ቀሩ፣ እነልስ ሳይወሩን ቀሩ፣ እናኬ ሳይወሩን ቀሩ፣ እነዮባ ሳይወሩን ቀሩ ብላችሁ በሚመጡ ኔጌቲቭ ኮሜንቶች እባካችሁን እንዳትዝሉብን እባካችሁን። ከዛ ውጪ ግን ክርስቲያን የሆናችሁ እህቶች ወንድሞች ከቀጣይ ሳምንት ጀምሮ በኦርቶዶክስ መልካም ወጣት መርሃ ግብራችን ላይ የሚመጡ እህት ወንድሞቻችን በአጠቃላይ በፍቅር እባካችሁን የሚመጡትን እህቶች እህት አድርጋችሁ የሚመጡትን ወንድሞች ወንድም አድርጋችሁ እናንተም ሰፖርት እንድታረጉልን በሉል እግዚአብሔር ስም ጠይቃለሁ። ሁላችሁንም በጣም ነው የምወዳችሁ። ክርስቲያን የሆናችሁ እህቶች ወንድሞቼንም የፕሮቴስታንት እምነት ተከታይ የሆናችሁ እህቶች ወንድሞቼንም ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። መወዳችሁ ለማስተዋወቂያ አይደለም ግዴታዬ ስለሆነ ነው። የማመልከው አምላክ ክርስቶስ በቀራንዮ መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኦርቶዶክሳዊ ሕዝብ ብቻ አይደለም ለሁሉም ነው። ስለዚህ ግዴታዬ ስለሆነ ወዳችኋለሁ፣ የመውደድ ግዴታ ስላለብኝ እናንተም በፍቅር እንድትመጡ በፍቅር መታችሁ በጥላቻ እነፈለገ እኮ እንደዚህ ነው የሚያወሩት የሚባል ነገርን ይሄ ጥላቻውን ተውትና ስለምንድን ነው የምትወሩት የሚለውን ነገር ለመስማት ቀረበ ብላችሁ መታችሁ ቀርባችሁ እንድትማሩ በጣም በፍቅር እንጠይቃችኋለን። እንደውም ቀጣይ ሳምንት ፕሮቴስታንት የሆናችሁት ወንድሞቼ እንዳትቀሩ። የኦርቶዶክስ የመልካም ወጣት መርሃ ግብርን ፕሮቴስታንት የሆኑ ሰዎች መተው መማር አይችሉም የሚል ነገር የለም። መታችሁ መማር ትችላላችሁ። እኛ ኦርቶዶክሱን አንልም። ኦርቶዶክሱን ዛሬ እጆቻችሁን በሉ ወደ ላይ አድርጉና ሁላችሁም ኮሜንት ላይ አንዳንድ ቁጥር እየጻፋችሁ ዛሬ ጌታን ተቀበሉ አንልም። በቃ እኛ የቀመስነውን ጌታን ግን እንድትቀምሱት እንፈልጋለን። ውሳኔው የእናንተ ነው። ከዛ በኋላ ነፃ ፈቃድ ሰጥቷችኋል ክርስቶስ። እኛ የምናውቀውን አምላክ እንድታውቁት እንፈልጋለን። ከዛ በኋላ ይሄ እናንተ ነፃ ፈቃድ ነው፣ አለቀ። በፍቅር ለምናችኋለሁ። ሁላችሁም እንዳትቀሩ። በጣም 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 አድርጌ ወዳችኋለሁ። በጣም ነው የማመሰግነው እና